አተርፍ ባይ አጉዳይ በአንድ ወቅት አንድ ፈጣሪ በሰጠው ጸጋ መስክኖ የማያውቅ ስስታም ነጋዴ ነበር። ከዕለታት አንድ ቀን ለንግድ ስራ ከሄደበት ገበያ ወደ ቤቱ ሲመለስ 100 የወርቅ ሳንቲም ይጠፋበታል። ነጋዴው 100 የወርቅ ሳንቲም ያገኘ ካለ ወረታ ከፋይ ነኝ እያለ ቢለፈልፍም ሊያገኘው አልቻለም። አንድ ቀን ተስፋ ቆርጦ እቤቱ ቁጭ ብሎ እያለ አንድ ልብሱ የቆሸሸ ገጽታው የተጎሳቆለ ሰውዬ የነጋዴውን በር አንኳኳ። በር ተከፍቶለት ሲገባ ወደ ሳሎን ቤቱ ሲዘልቅ ግን እንግዳው ሰውዬ የመጣበትን ጉዳይ እንዲህ ሲል አስረዳ። ጌታዬ 100 የወርቅ ሳንቲም መንገድ ላይ አግኝቼ ነበር። ባለቤቱም እርስዎ እንደሆኑ ነው የተነገረኝ። ምንም የዕለት ጉርሻ የሌለኝ ድሃ ብሆንም የሰው ንብረት አልመኝም። ስለሆነም የወርቅ ሳንቲምዎን ይዤልዎት መጥቻለሁ አለ። የሚሰጠው ጉርሻ ምን ሊሆን እንደሚችል በልቡ እያሰበ። ነጋዴው ይህንን ሲሰማ በአንድ ፊቱ ተለዋወጠ። አንተ እንዳልከው 100 የወርቅ ሳንቲም ብቻ አይደለም የጠፋብኝ፣ በአጠቃላይ የጠፋብኝ የወርቅ ሳንቲም መጠን 125 ነው። ስለዚህ 25 የወርቅ ሳንቲም አስቀርተህብኛል። አሁን ሌላ ጣጣ ሳይከተልብህ 25ቱን ሳንቲም መልስልኝ ሲል ማስፈራራት ይጀምራል። ምስኪኑ ሰውዬም ከቅንነት ተነስቶ ያደረገው ነገር ያላሰበው ጣጣ ስላመጣበት እጅግ ተጨነቀ። ጌታዬ እኔ ያገኘሁት ይህ ብቻ ነው። ምናልባት ሌላ ቦታ ወድቆ እንዳይሆን በእግዚአብሔር ምልልዎታለሁ ያልወሰድኩም በማለት ሊያስረዳ ሞከረ። ይሁን እንጂ ሀብታሙ ነጋዴ አእምሮ በጥቅም ታውሮ ምንም አይነት የርህራሄ ስሜት ሊያሳይ አልቻለም። በዚህም 25 የወርቅ ሳንቲም ወስዶብኛል በሚል ከሰሰው። ድሃው ሰውዬ ከዳኛ ፊት ቀርቦ እንዲህ ሲል ተከራከረ። ክቡር ዳኛ፣ ከ100 የወርቅ ሳንቲም ውጭ ሌላ ነገር አላገኘሁም። አግኝቷል የሚል ምስክር ከተገኘ ግን የሚሰጠኝን ቅጣት በጸጋ ለመቀበል ዝግጁ ነኝ ሲል ተናገረ። በዚህ ጊዜ ጉዳዩን ይመለከቱ የነበሩት የዕለቱ ዳኛ ጠፋ የተባለው የወርቅ ሳንቲም መጠን ምን ያህል እንደሆነ ቀደም ብሎ መረጃ ደርሷቸው ስለነበር በሚከተለውን ውሳኔ ያስተላልፋሉ። ጠፋ የተባለው የወርቅ ሳንቲም 100 ብቻ እንደሆነ መረጃ አለን። እርስዎ የተከበሩ ከሳሽ ደግሞ ጠፋብኝ እያሉ ያሉት 125 ነው። ስለዚህ 100 የወርቅ ሳንቲም የእርስዎ ሊሆን አይችልም። ምናልባት 125 የወርቅ ሳንቲም የወሰደ ሰው እስኪገኝ ድረስ ይጠብቁ በማለት አሁን የተገኘው ሳንቲም ግን ትክክለኛ ባለቤቱ እስካልተገኘ ድረስ ላገኘው ሰው እንዲሰጥ ወስነናል። ታላቅ ፍርድ ሰጡ። ድሃው ሰውዬ ከዜሮ ይህን ሁሉ የወርቅ ሀብት ስላገኘ ሀብት በሀብት ሆኖ ሲመለስ፣ ስግብግቡ ነጋዴ ደግሞ ባዶ እጁን ለመመለስ ተገደደ። አተርፍ ባይ አጉዳይ ይሉት እንዲህ አይደል? አንዳንዴ በህይወት በራሳችን ምክንያት ያጣነውን መክሊት ፈጣሪ ደግሞ ጸጸታችንን አይቶ ሰዎችን ተጠቅሞ መስጠት ፈልጎ በራችንን ሲያኳኳ በር ላለመክፈት የምንጫወተው ድብብቆሽ፣ ያልዘራነውን ለማጨድ በምናደርገው አጉል ልፋት የተከፈተ በር ዳግም ላይ ከፈት ይዘጋብናል። ፍቅር በጸብ ደስታ በሐዘን ይቀየርብናልና ያልሰጠኸውን አትቀበል፣ ያልበላህን አትከክ፣ የምትለኩሰው ክብሪት ሳይኖር ሻማህን አታጥፋ፣ ያለኝ ይበቃኛል ያለኝን ባርክልኝ በል። ሰብአዊነት የሚሰማህ ውለታ የሚገባ ካልሆንክ፣ ሳትሰራ ማትረፍ ከፈለግ ህይወትህ በጎዶሎ ጽዋ ባለመሙላት ይተባበሩሃልና የለፋህበትን ለሰው ሲሳይ ይሆናልና የሰው አትመኝ የዕለቱ መልእክታችን ነው። ከዚህ ታሪክ ትምህርት ካገኛችሁ ቪዲዮን ላይክ በማድረግ ለብዙዎች እንዲዳረስ አድርጉ። ሌላ ጠቃሚ ቪዲዮ እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በሌላ ቪዲዮ እስክንገናኝ በያላችሁበት የምድር ዳርቻ ሰላም። ሞርኒንግ ኢንስፓየር የህልመኞች ብቻ